በጣም ብዙ ክርስቲያኖች የሚሰሩት ትልቁ ስህተት ይሄ ነው። በኃጢአት ከወደቁ በኋላ ከሳቱ በኋላ ኃጢአታቸው በጣም ሲወቅሳቸው እንዴት ነው እግዚአብሔር ፊት ድጋሚ መጸለይ የምችለው መቀጠል የምችለው እንዴት ነው ቅዱሳን ጋር ፌሎሺፕ ማድረግ የምችለው ቸርች መሄድ የምችለው እያሉ ራሳቸውን መቆጠብ ይጀምራሉ። እኔ በተደጋጋሚ በኃጢአት ወድቄ ያለው ንስሐ የገባው ተመልሼ እዛው ነው ስለዚህ ሰው አልሆንም ተስፋ የለኝም ብለው ራሳቸውን ከነበሩበት ከእግዚአብሔር ዓለምና መገኘት ያስወጣሉ። ትልቅ ሚስጥር ግን ልንገራችሁ። መጽሐፍ ቅዱሳችን ላይ እግዚአብሔር እንደ ልቤ የሆነ ፈቃዴን የሚፈጽም ብሎ እግዚአብሔር ያወራለት ሰው ማን ነው ብትሉኝ ዳዊት ነው። አት ዘ ሴም ታይም የዳዊትን የህይወት ታሪክ ደግሞ ሄዳችሁ ብታዩ እንደ ዳዊት እግዚአብሔርን ያሳዘነ እግዚአብሔር ደግሞ የቀጣው እግዚአብሔርን በተደጋጋሚ በኃጢአት ያስቀየመ የለም። ነገር ግን የዳዊት ብልሃት ኃጢአት ከሰራ በኋላ አሁንም መሸሸጊያው መደበቂያው እግዚአብሔር ነው። እግዚአብሔር አሳዝኖ አሁንም ግን መሸሸግ መደበቅ የሚፈልገው በራሱ ውስጥ ከጸሎት በመራቅ ከቸርች በመራቅ ሳይሆን ራሱ እግዚአብሔር መደበቂያ ያደርገዋል። ባንተ ታምኛለሁና አልፈር ይሏል እግዚአብሔርን። ስለዚህ ኃጢአት ሰርታችሁ እንኳን ቢሆን አሁንም መደበቂያችሁን እግዚአብሔር አድርጉት። እንደዛ ከሆነ ሰይጣን መቼም ቢሆን ከቤቱ ከመገኘቱ ሊያርቃችሁ አይችልም። ተባርካችኋል።